የአማራ ህዝብ ጥያቄዎች በተለይ ተሰንደው ያሉና ተገቢ ስትራክቸራል እንዲሁም መዋቅራዊ የሆኑ የአማራ ጥያቄዎች ወደ መድረክ መጥተው መፍትሄ እንዲያገኙና መላው ኢትዮጵያ እና መላው የኢትዮጵያ ህዝብ እንዲሁም የፖለቲካ ፓርቲዎች ደግሞ ከአማራ ህዝብ መሰረታዊ ጥያቄዎች ጎን ቆሞ የኢትዮጵያን አንድነት እንዲያጸና የአማራ ጥያቄዎች ሳይመለሱና አማራ ችግር ውስጥ ወድቆ የኦሮሞ ህዝብ የሀዲያ ህዝብ ወይ ደግሞ የወላይታ ህዝብ ሰላም ይመጣል የሚለው ሚል አስተሳሰብ ትክክል ሊሆን ስለማይችል እያንዳንዱ ኢትዮጵያዊ ከአማራ ህዝብ ጥያቄዎች ጎን እንዲቆም አብን ጥሪም ያቀርባል። በየጊዜው በትብብርና በህብረት እንዲሁም በመሰል የቅንጅታዊ ስራዎች ይሳተፋል። እሱንም ወደፊት የምንሄድበት ነው ማለት ነው። ስለዚህ የውጭ ጉዳይ ፖሊሲ የተሟገትን ስለ ውጭ ጉዳይ ፖሊሲ የተከራከረን እና የታገልን የአማራ ጥያቄዎች እንዲመለሱ እናደርጋለን። የውስጥ ተገላጭነት እንዲቀንስ እናደርጋለን። ሁሉም ግን ለየቅልና በየልኩ በየፈርጁ ተመዝኖ የሚሄድ ስለሆነ የአታይና የምንመለከትበት መነጽርም ለየቅሉ ስለሆነ በዛ ልክ እንዲታይልኝ ይፈልጋለሁ። የትብብር ፓርቲ ነው ይሄን ጥያቄ ጠየቀኝ። እንግዲህ የአማራ ህዝብ ችግሮች ወይም ቀውሶች ወይም የእስረኛ ጉዳይ ወይ ተፈናቃይ ጉዳይ እነዚህ የትብብርንም የሚመለከቱ ስለሆነ ለአብን ብቻ የሚተው እንዳይደለ እንዲወሰድልኝ እወዳለሁ። ለኢዜማም ለብልጽግናም የሚሰጥ የጋራ ጉዳይ ስለሆነ የተፈናቃይ የጸጥታ ጉዳይና የእስረኞች ጉዳይ ፍትህ ማግኘት አለበት። ፍትህ መዘግየት የለበትም። እሱን እየታገልን ነው። ግን ደግሞ የዘነጋ ነው እንዳልሆነ እንዲታወቅልኝ እወዳለሁ። የእስረኛ ጉዳይ፣ የውስጥ ተገላጭነት ጉዳይ፣ የተፈናቃይ ጉዳይ የአማራ ክልል ብዙ ተፈናቃይ ያለበት ክልል እንደመሆኑ ይታወቃል። እኔ የምኖርበት ደብረ ብርሃን እንኳን በርካታ ካምፖች ያሉት ነው። ስለዚህ እነዚህን በተመለከተ አብን አበክሮ ይሰራል። አበክሮ ሲሰራ ደግሞ ብቻውን ሊያስፈጽመው የሚችል ስላልሆነ የስልጣን ጠገጉን ሲቆጣጠር ወይ ደግሞ ቤተ መንግስት ሲቆጣጠር የሚያደርገውና አሁን ያለበት ስለሚለያይ አሁን ባለንበት ደረጃ ግን ትግሉ በቀድም ባልኩት ቅርጽ ይቀጥላል። የትብብር ስራ ያስፈልጋል። ለሁሉም አካል ግን ከዚህ ህዝብ ጎን የሰብአዊነት ጉዳይም ስለሆነ የፖለቲካ ጉዳይ ብቻ ስላልሆነ የአማራ ህዝብ ችግር የሰብአዊነት ጉዳይ ስለሆነ ማንኛውም ሰብአዊ ፍጡር ማንኛውም የሀገር ጉዳይ የሚያንገበግበው የሚያሳስበው ከአማራ ህዝብ ጎን ቆሞ ከዚህ አይነት ቀውስ እንዲወጣ ድጋፍ እንዲያደርግ አብን ጥሪ ያቀርባል። እኛም እሱ ላይ አበክረን እየሰራን ነው። አመሰግናለሁ። ጥያቄ ለብልጽግና መጀመሪያ